ቲክቶከሮቹ ድንገት ፖሊስ ጣቢያ መገኘታቸው አነጋጋሪ ሆነ። በመሃል አዲስ አበባ ሽሮ ሜዳ አካባቢ በጠራራ ፀሐይ የተፈጸመው ድርጊት በርካቶችን አስደንግጧል። ነገሩ እየተደጋገመ በመሆኑ ጥንቃቄ አድርጉ ሲል ፖሊስ ጥብቅ ማሳሰቢያ ሰጥቷል። ይህ ታዳጊ ኤልሻዳይ ኤርሚያስ ይባላል። ታዲያ በዕለቱ ከጓደኞቹ ጋር በመሆን ለቲክቶክ ቪዲዮ ቀረጻ እያደረጉ ነበር። ነገር ግን ከቆይታ በኋላ አንድ ፈጽሞ ያልጠበቁት አስደንጋጭ ክስተት ገጠማቸው። በወቅቱ ትልቁ ጭንቀታቸው ከዚህም በላይ የከፋ ችግር እንዳይደርስባቸው ነበር። ይህን ተከትሎም ወደ ሽሮ ሜዳ አካባቢ ፖሊስ ጣቢያ ለመሄድ መገደዳቸው ተነግሯል። ፖሊስና ኤልሻዳይ ኤርሚያስ የተባለው ወጣት ስለ ክስተቱ ተናግረዋል። በዕለቱ ኤልሻዳይ ኤርሚያስና ጓደኞቹ ሁሌም እንደሚያደርጉት ሀገር አማን ብለው ቀረጻቸውን እያካሄዱ ነበር። ነገር ግን ጥቂት እንደቆዩ የጀመሩትን ስራ እንዲያቋርጡ የሚያስገድዳቸው አንድ ከባድ ጉዳይ ገጠማቸው። ክስተቱ ፈጽሞ ያልጠበቁትና ያላሰቡት ነገር ሆኖባቸው ግራ ተጋቡ። ወዲያው ሁሉም ነገር ከቁጥጥራቸው ውጭ እንደሆነ ሲገባቸው ቆመው ከማየት ውጭ ምንም ማድረግ አልደፈሩም ነበር። ግል ተበዳዮች ቲክቶከሮች ናቸው። አሁን ተጠርጣሪ የሆኑት ብዛታቸው 2 የሆኑ ወደ ግል ተበዳዮች በመሄድ ግል ተበዳዮችን ገንዘብ ይዛቸዋል ወይ በሚል ከጠየቁ በኋላ ገንዘብ አለመያዛቸውን ከፈተሹ በኋላ የእጅ ስልካቸውን የአንደኛ የግል ተበዳይን ቴክኖ ፖፕ የዋጋ ግምቱ 14000 ብር የሆነና የሁለተኛ የግል ተበዳይ አይፎን 13 የዋጋ ግምቱ 55000 ብር የሚገመት ስልክ ከተቀበሏቸው በኋላ ወደ ወንዝ ውስጥ እየገቡ ባለበት ሰዓት ላይ ከግል ተበዳዮች ለፖሊሶች ጥቆማ በመስጠት የተጠርጣሪዎችን ፖሊስ አሯሩጦ ቦታው ላይ እጅ ከፍንጅ ከነስልኩ አንደኛውን አይፎን መሬት ላይ በመጣል እንዲሁም ቴክኖ ፖፕ የሆነውን ስልክ ይዞ በመሄድ እጅ ከፍንጅ ተይዘው ቀርበዋል። ክስ መስርተናል። ፈጣን ችሎት አርቲዲ ቀርበዋል። የምርመራ መዝገቡ ሂደት ላይ ነው ያለው። በወቅቱ ግለሰቦቹ የፈጸሙባቸውን ድርጊት የሚያስታውሰው ኤልሻዳይ ኤርሚያስ ፖሊስ ባከናወነው ተግባር መደሰቱን ገልጿል። ፖሊስ በአቋራጭ መጥቶ ያንን ልጅ ያዘው ማለት ነው። እንግዲህ ደስ ነው የሚለው ማለት ያው በሰዓቱ ፖሊስ ባይደርስልን ኖሮ የሚደርስልን አልነበረም። በዚህ አጋጣሚ ደግሞ የሽሮ ሜዳ አካባቢ ፖሊስ ጣቢያ ማመስገን እንፈልጋለን። በተለያየ ጊዜና ቦታ በተደጋጋሚ በዚህ መልኩ ወንጀል እየተፈጸመ በመሆኑ ሁሉም ጥንቃቄ እንዲያደርግና አጠራጣሪ ነገሮችን ሲመለከቱ በፍጥነት መረጃ መስጠት አለባቸው ሲል ፖሊስ አሳስቧል። ሌላኛው ያልተጠበቀውና ነዋሪዎችን ጭምር ያስደነገጠው ክስተት የተፈጠረው በየካ ክፍለ ከተማ ኮተቤ መሳለሚያ አካባቢ ነው። ድርጊቱ ፈጽሞ ለማመን የሚከብድ ነው። የእህቷን ልጅ ቤት አስቀምጣ ወደ ሆስፒታል የሄደችው አንድ ግለሰብ ስትመለስ የተመለከተችው ነገር ፈጽሞ ያልጠበቀችው ሆነባት። ቤት ውስጥ ያስቀመጠችው ውድ ንብረት ቦታው ላይ አልነበረም። በሁኔታውም ግራ ተጋባች። የግል ተበዳይዋ በወቅቱ ቤት ውስጥ የነበረችው የእህቷ ልጅ ብቻ በመሆኗ አካባቢው ላይ ልጠረጥረው የምትችለው አንድም ሰው አልነበረም። ታዲያ ንብረቱን ማን ሊወስደው ይችላል? ከቤት ስትወጣ የነበረ ነገር በዚህ ፍጥነት የት ገባ ይባላል። ይህ የሁሉም ጥያቄ ነበር። በመጨረሻ ግን ፈጽሞ ያልታሰበ አንድ መረጃ ከፖሊስ ሊሰማ ቻለ። ለመሆኑ እናንተስ ንብረቱን ማን ሊወስደው ይችላል ብላችሁ ታስባላችሁ? በዕለቱ ከቤት ውስጥ ድንገት የጠፋው ንብረት በርካታ የዋጋ ግምት ያላቸው ወርቆች ነበሩ። በወቅቱ የወንጀል ድርጊቱን የፈጸመውን አካል ማንነት ለማወቅ የሚያስችል ምንም አይነት ፍንጭ አልነበረም። ሁሉም ግን የራሱን መላምት ማስቀመጡን ቀጥሏል። ፖሊስ መረጃው እንደደረሰው የተደበቀው እውነታ ላይ ለመድረስ በምርመራ ስራው ረጅም ርቀት ሊጓዝ መቻሉን አስታውቋል። ሆስፒታል በሄደችበት ወይም ደግሞ ቤቷን ክፍት አድርጋ በወጣችበት የእህቷ ልጅ በሆነችው አማካኝነት አባሪያው ከሆነው ጋር ወደ ቤት በመግባት ሻንጣ ውስጥ ተቀምጦ የነበረውን አንደኛ 7 ግራም የአንገት የወርቅ ሐብል፣ ሁለተኛ 2.5 ግራም የጣት የወርቅ ሐብል ቀለበት እንዲሁም 0.80 ግራም የሆነ የጆሮ ጌጥ አጠቃላይ የዋጋ ግምቱ 234918 ብር የሚያወጣውን የሚገመተውን ንብረት ሰርቀው ከተያዙ በኋላ የግል ተበዳይ አቤቱታ ካቀረቡ በኋላ
ሶስተኛ ተከሳሽ ለሆነው እነዚህን የጣትና የአንገት የተለያዩ ጌጣጌጦች በ133 ሺህ ብር ከሸጡለት በኋላ ፖሊስ በምሪት ተጠርጣሪዎች ከተያዙ በኋላ በምሪት የወንጀል ቦታ በመሄድ እንዲሁም ተጠርጣሪዎች በመሩትና ሽጠንበታል ብለው በጠቆሙን ቦታ ላይ በመሄድ የግል ተበዳይ ንብረት እንዲመለስ ያደረግንና ፖሊስ ሰፊ ስራዎችን ከግል ተበዳይና ከህብረተሰቡ ጋር በመሆን እነዚህን ተጠርጣሪዎች ለህግ እንዲጠየቁና የግል ተበዳይ ንብረትም ኤግዚቢቱም እንዲመለስላት ያደረግን ሲሆን የምርመራ መዝገባችንን አጠናቀን ለአቃቢ ህግ አቅርበን ክስ እንዲመሰረትባቸው አድርገናል ማለት ነው። ማንኛውም ሰው ውድ የሆኑ ንብረቶችን በተገቢው መልኩ ማስቀመጥ እንደሚገባው የገለጸው ፖሊስ መሰል ወንጀሎች በቅርብ ሰዎችም ጭምር ሊፈጸሙ እንደሚችሉ በማሰብ ሁሉም ጥንቃቄ ማድረግ አለበት ሲል መልእክቱን አስተላልፏል። ተመልካቾቻችን ለአሁን ወደ እናንተ ያደረስናቸው መረጃዎቻችን ይህን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ አዳዲስ የጥንቃቄ መረጃዎች እንዲደርሷችሁ ቻናላችንን ዛሬውኑ ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።